السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. بالله فقد أطر ያለች አርዕስት ይዤላችኋለሁ። ነብዩ ሰለላሁ ዐለይሂ ወሰለም የተናገሯት ቃል ናት። እሷም ማብራራት ላይ ብቻ ትኩረት እናደርጋለን። ማ አዕደተ ለሃ፣ አንተ ለሷ ምን አዘጋጀህላት ይላል። ምን ሲጠየቁ ነው እሳቸው አንተ ለሷ ምን አዘጋጀህላት ያሉት? አነስ ኢብኑ ማሊክ ረዲየላሁ ዐንሁ ከአነስ ኢብኑ ማሊክ ተይዞ አነ አዕራቢያን አንድ የገጠር ሰው መጥቶ ቃለ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ለአላህ መልእክተኛ እንዲህ ሲል ጠየቃቸው፣ መተሳዓቱ ቂያማ መቼ ነው የምትቆመው አላቸው። እሱ የጠየቃቸው በጣም ከባድ ጥያቄ ነው። እሳቸው ግን ከሱ ጥያቄ በላይ ትኩረት ሊያደርግ የሚገባበትን ነገር ደግሞ እሳቸው በተራቸው ጠየቁት። ምክንያቱም አልቂያማ ላቡድ ተቁም፣ ቂያማ በሞቱትም ሰዎች ላይ ለወደፊት በምንሞተውም ላይ እነሱ እንዳሉም የምትቆምባቸው ሰዎች አሉ። ያቺ ቀን መቆሙ አይቀርም። እሱ ቂያማ መቼ ነው ብሎ ሲጠይቃቸው እሳቸው ምን አሉት? ማዕደተ ለሃ፣ ለሱ አንተ ምን አዘጋጅተህላታል? ስለ ቂያማ የምትጠይቀው የውሙን ዐዚም፣ ያቺ ቀን በጣም ታላቋ ቀን ተብላ ተጠቅሳለች። መሬት ኃይለኛ መንቀጥቀጥን የምትንቀጠቀጥበት ቀን ነው። ለዛች ቀን ምን አዘጋጅተሃል? ኢዛ ዙልዚለቲል አርዱ ዝልዛለሃ፣ መሬት ኃይለኛ መንቀጥቀጥን በምትንቀጠቀጥበት ቀን ለዛ ቀን ምን አዘጋጅተሃል? ያ አዩሃ ናሱ ኢተቁላህ፣ እናንተ ሰዎች ሆይ አላህን ፍሩት። ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም፣ የቂያማ እኮ መንቀጥቀጧ ከባድ ቀን ነው እንዳሉት ማለት ነው። አሊ ብን አቢ ጣሊብ ተጠየቁ፣ አላህን መፍራት ማለት ምን ማለት ነው? ምክንያቱም ያቺ ቀን አላህን ለፈሩ ሰዎች ነው የተዘጋጀችው። ከየለዋንም የሚያልፏት አላህን የፈሩ ሰዎች ናቸው። ስለዚህ ተዘጋጁ ሲባል ምን አይነት ስንቅ ነው እየተጠየቅን ያለ ነው? አሊ ምን አሉ ረዲየላሁ ዐንሁ፣ هي الخوف من الجليل፣ አርራህማንን እኮ መፍራት ነው አሉ። ወልዐመሉ ቢተንዚል፣ ከሰማይ በወረደው ደግሞ መስራት ነው አሉ። ወልቀናአቱ ቢልቀሊል፣ አላህ በሰጣችሁ ትንሽም ብትሆን ደግሞ በሱ ተብቃቅቶ መኖር ነው አሉ። ወልኢስቲዕዳዱ፣ መዘጋጀት ነው። ሊየውም ረሒል፣ ለማይቀርበት ቀን ጉዞ መዘጋጀት ነው አሉ። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እሱ ቂያማ መቼ ነው ሲላቸው የእሳቸው መልስ ምን የሆነው? ምን አዘጋጅተህላታል ለዚች ቀን አሉት። ቃል የእሱ መልስ ምን ሆነ? የገጠሬው ሑቡላሂ ወረሱሉ። በሌላ ሪዋያ ምን አለ? ብዙ ሰላት የለኝም፣ ብዙ ጾምም የለኝም፣ ብዙ መልካም ስራዎች የለኝም፣ ግን ትልቁን ነገር አስገኘ። ምን ሲል? ሑቡላህ፣ አላህን ወደዋለሁ አላቸው። ወረሱለህ፣ መልእክተኛውንም ወዳቸዋለሁ አለ ሰለላሁ ዐለይሂ ወሰለም። ቃል ነቢዩ ምን አሉት? አንተ መዐ መን አሕበብት፣ አንተ እኮ ከወደድካቸው ጋር ነህ አሉት። የሚፈለገውም ይሄ ነው። አነስ ኢብኑ ማሊክ ምን አለ? ይሄ ሐዲስ ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ነው። ቃል አነስ፣ ታላቁ አነስ ምን አለ? ፈማ ፈሪሕና፣ እንደዛ ቀን እኮ ተደስተን አናቅም አለ። እንደየቱ ቀን? ቢሸይኢን፣ በአንዳች ነገር። ፈሪሕና ቢቀውሊ ነቢይ ሰለላሁ ዐለይሂ ወሰለም፣ በነቢዩ ሰለላሁ ዐለይሂ ወሰለም ንግግር እንደተደሰትነው እኮ የተደሰትንበት ንግግር የለም። በየትኛው? አንተ መዐ መን አሕበብት፣ አንተ እኮ ከወደድከው ሰው ጋር ነህ እንደሚለው አባሳሪ ንግግር ያስደሰተን ነገር የለም። ከዛ ምን አለ? ቃለ አነሱን ፈአነ ኡሒቡ ነቢይ ሰለላሁ ዐለይሂ ወሰለም፣ እኔ እኮ የአላህን ነቢይ ወዳቸዋለሁ አለ። ወአቡበክር፣ አቡበክርንም ወደዋለሁ። ወዑመር፣ ዑመርንም ወደዋለሁ አለ። ወአርጁ፣ እከጅላለሁ አለ። አን አኩነ መዐሁ፣ ከነሱ ጋር ያደርገኛል ብዬ አላህን እከጅለዋለሁ። ቢሑቢ ኢያሁም፣ እነሱም በመውደዴ የተነሳ። ወኢለም አዕመል ቢሚስሊ አዕማሊሂም፣ ነቢዩ ሰለላሁ ዐለይሂ ወሰለም አቡበክርና ዑመር እንደሰሩት ባልሰራ እንኳን እነሱም በመውደዴ የተነሳ ከነሱ ጋር ያደርገኛል ብዬ እከጅላለሁ። አሁን ነቢዩ ሰለላሁ ዐለይሂ ወሰለም ሑቡላህን አስመልክቶ ወሁቡ መን ዩሒቡላህን አስመልክቶ ወሁቡ ዐመሊን ዩቀሪቡ ኢላ ሑቢላህን አስመልክቶ ምን አሉ? አጭር ዱዓ ማንም ሙስሊም ሊሐፍዛት የሚገባ። አላሁመ ኢኒ አስአሉከ ሑበክ፣ አንድ፣ ወሑበ መን ዩሒቡክ፣ ሁለት፣ ወሁበ ዐመሊን ዩቀሪቡኒ ኢላ ሑቢክ፣ ሶስት። ከዚህ ውጭ አይወጣም ሁብ። አላህ ሆይ ኢኒ አስአሉከ፣ እኔ እኮ ለምንሃለሁ፣ ነቢዩ ነው እኮ የሚሉት፣ ሑበክ፣ አንተን እንድወድህ ለግሰኝ። ወሑበ መን ዩሒቡክ፣ አንተን የሚወዱህን መላኢካዎቹ፣ ነቢያቱ፣ መልካም መልካም ሰዎችን፣ እነዚህን ደግሞ እንድወድ ልቤን አስወዳጅ ልብ አድርግልኝ። ሁለት። ሶስተኛ
ወሁብ አመሊን ስራን እንድወድ ይቀርቡኒ የሚያቃርበኝ የሆነን ኢላ ሁቢክ ባንተ ወደ መወደድ የሚያቃርበኝ የሆነን ስራ እንድወድ ሰላትን፣ ተውሂድን፣ ሱናን፣ ጾምን አሉ የተባሉ መልካም ነገሮችን እንድወድ አንተ ዋግራልኝ። እሺ ውዴታ ከክጃሎት ጋር ሲቆራኝ ምን ያሰጣል? ኢማሙ ትርሚዚ በዘገቡት ከአነስ ኢብኑ ማሊክ ተይዞ አን ነብይ ሰለላሁ ዐለይሂ ወሰለም دخل على شابين በአንድ ወጣት ላይ ገቡ። ሱብሃንአላህ وهو في الموت እሱ ደግሞ ሞት አፋፍ ላይ ነው። ይሄ ሞት የተባለ ጉዳይ እድሜ መርጦ የሚመጣም አይደለም። ይሄው ሐዲሱን የዘገበው አነስ ምን አለ? በአንድ ሞት አፋፍ ላይ በደረሰ ወጣት ላይ ነብዩ ሰለላሁ ዐለይሂ ወሰለም ገቡ። فقال አሉትም كيف تجدك እንዴት አገኘህ ይሄ ሰከራተል መውት የሞት አፋፉ እንዴት አገኘህ አሉት። ምን ሁኔታ ላይ ነው ያለኸው አሉት። ቃል እሱ አላቸው ወላሂ አላቸው በአላህ ይሁንብኝ ያ ረሱላህ አንተ ያላህ መልእክተኛ ሆይ እኔ እኮ አርጁላህ አላህን ከጅለዋለሁ አለ። ምን እንዲያደርግለት ጀነት እንዲያስገባው ሁስነል ኻቲማ እንዲሰጠው እኔ ከጅለዋለሁ አለ። ወኢኒ አኻፉ ذنوبي ወንጀሌን ደግሞ እፈራለሁ አለ። እዚህ ሞት አፋፍ ላይ ሆኜ እከጅለዋለሁ ይምራኛል ብዬ አለ። መልሶስ እፈራለሁ ደግሞ የሰራሁትን ወንጀል ብዛት። فقال رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ የሱን ክስተት ካዩ በኋላ لا يجتمعان እነዚህ ሁለት ነገሮች እኮ في قلب عبد በአንድ ባሪያ ልብ ውስጥ እኮ አይሰበሰቡም። في مثل هذا الموطن እንዲህ አይነት ቦታ ላይ ሆኖ ሞት አፋፍ ላይ ሆኖ አላህን የሚከጅል ለሰራውት ወንጀል ይቀጣኛል እኮ አይልም አንድ ባሪያ ኢላ አጣሁ አላህ ቢሰጠው እንጂ ማየርጁ ሚከጅለው ወአመነሁ ቢጠብቀው እንጂ ሚማ ይኻፍ ከሚፈራው ደግሞ ይጠብቀዋል። ስለዚህ ከዚህ ምን እንይዛለን? ስንኖር መሆን ያለበት ሁሌ እሱን ከጃዮች ስራችን አናሳ ከመሆኑ ጋር፣ ሁሌ እሱን ፈሪዎች ወንጀላችን ከመብዛቱ ጋር። ዛሬ የተቸገርነው ድሮም ወንጀል ነበር አልነበር ሞልቶ ሐዲስን ብትከፍቱ እንዲህ የሰራ ሱሐባ መጥቶ እንዲህ ያደረገ ሱሐባ መጥቶ ተብሎ ወንጀላቸውም ጭምር ተነግሮናል። ነገር ግን እነሱ ቀን ላይ አይደለም ማታ ሊጠብቁ ቀርቶ ያ ሱሐቢይ ምንድነው ያደረገው? ለኔ ማትገባኝን ሴት እኮ ሄጄ ሳምኳት። መሳም ከባኢር ነው ሰጋኢር? ከባኢር ማለት ትልልቅ ወንጀል ነው። ሰጋኢር ደግሞ ማለት በውዱ በሰላት የሚታበስ ነው። ማታ እስቲ ተውበት አደርጋለሁም አላለ። ለሱም አትገባን ሴት ስለሳመ አንዴ ስሜት አሳስቶት የሁል ጊዜ ስራው እኮ አይደለም ቃሉ ራሱ መጣና ጠፋሁሎት አንቱ ያላህ መልእክተኛ አላቸው። እነሱ ዘንድ ወንጀል ምን ነበር? የሚታመፀውን ጌታ ትልቅነቱን ስለሚያውቁት በሱ ምድር ላይ ይሄን የሚያክል ወንጀል ሰርቼ ጠፋሁሎት አላቸው። ዝም ማለት እሳቸው ወሂ እስኪወርድ የሱ ጥያቄ ምን ነበር? ለኔ ማትገባኝን ሴት ሳምኳት እንጂ ዝሙቱን ፈጸምኩት አላለም። ከዛ ቁርአን ወረደ በሱ ምክንያት ኢነል ሐሰናቲ يذهبن السيئات ሰላትን መስገድ እኮ ውዱን መከመል ምን ያደርጋል? እነዚህን ጥቃቅን ወንጀሎች እኮ ያሳብሳል። መልካም ላይ ክረሙ የሚለው የሱ መልስ ምን ሆነ? አሊየ هذا እቺ ወረደችው ለኔ ብቻ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ለኡመት ሙሐመድ ለሁሉም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡማዎች ነው ተባለ። ዛሬ የተቸገርነው ግን ተሳስተው በሚሰሩ ወንጀሎች አይደለም። ላይቭ ላይ ሰዎች ተቀጣጥረው አላህን ለመወንጀል በዚህ ሰዓት ጠብቁን እንገናኝ ይላሉ። የኛ የሙስሊም ልጆች ማለት ነው። ገብተው ሸሪዓን ሚንድ ንግግር ተናግረው ይወርዳሉ። ሸሪዓን ሚንድ ንግግር ተናግረው ይወጣሉ። የሰው ልጅ በምላሱ የተነሳ ነው አይደለም ጀሃነም የሚወርደው? መልሱልኝ። በምላሱ የተነሳ ነው አይደለም? አሁን አንድ እንግሊዝኛ ላንብብላችሁ፣ ስተረጉምላችሁ ትስቃላችሁ፣ ከልባችሁ ደግሞ ታለቅሳላችሁ። የምትስቁት ለምንድን ነው? ሰው እንዴት ሙስሊም ሆኖ በዚህ ደረጃ ኢስላም የሚጋጭ ነገር ሚዲያ ላይ ወጥቶ ይናገራል ብላችሁ የምታለቅሱት ደግሞ ምንድነው? የኛው ልጆች ስለሆኑ ሚዲያ ላይ ወጥተው የሚለፈልፉት። ምን ትላለች ሴትየዋ? ደፋር ናት፣ አላህ ይመልሳት። A married man and a single woman are the happiest of all the people ይላል። ምን ማለት ነው? ያገቡ ወንዶችና ላጤ የሆኑ ሴቶች ከማንም በላይ ደስተኞች ናቸው ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛ ማብራሪያ ደግሞ ትሰጣለች። ሸርህ ሙስሊም ሆና ማለት ይላታል። ወንዱ አያፍርም። ወንዱም ሙስሊም ነው፣ ሴቷም ሙስሊም ናት። ላይቭ ሰው እየተከታተላቸው ነው።
አይ ማለቴማ አለች። እሺ ማለትሽ እስቲ ቀጥይ። ያገቡ ወንዶች አምሮባቸው ጭራሽ ቦርጫም ምናምን ይሆናሉ፣ መብላት ነው መጠጣት ነው አለች። እሺ ያገቡ ሴቶች ደግሞ ስቃይ ነው፣ ልብስ መተኮስ ነው፣ እንደዚህ ማለት ነው አለች። በጃሂል በሸይጣን አስተሳሰቧ ማለት ምን ስላለች መጀመሪያውኑ በእንግሊዝኛ ተርጉምኩላችኋል፣ ተርጉሜዋለሁ። ያገቡ ወንዶችና ያላገቡ ሴቶች እኮ ናቸው ሰላም የሆኑት ደስተኛ የሆኑት። ያገባች ሴት ስቃይ ላይ ነው ያለችው። በእኛስ ሸሪዓ በትክክለኛው ሸሪዓ ሰው እንዴት ሸሪዓውን ለመናት አደባባይ ላይ ሰዎችን ቀጥሮ ዛሬ ማታ ቶካለን እስቲ ላይቭ እንገናኝ። ማን ነው መጀመሪያ ሲጀምር ሴት ልጅ ከቤቷ እንዳትወጣ የተባለች አደባባይ ላይ ወጣ ለዓለም እንድትታይ ደግሞ የፈቀደላት? ከዚህም አልፎ ካፋችን የሚወጣው ንግግር ሸሪዓን ማይገጥም ከሆነ ነገ የቂያማ ቀን ያስለቅሰናል አያስለቅሰንም? ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ቦታም አይሰጣትም ከአፉ አንዲት ንግግር ያወጣል አሉ። ምንን ይመስል? እቺ ሴት የተናገረችውን ይመስል ጀሃነም ውስጥ 70 ዓመት የሚያምዘገዝግ ርቀት ይምዘገዘጋል አሉ። አላህ በትዳር ነው አይደለም ደስታን የተሟላ ያደረገው? ሴቶች በዚህ ዘመን ሸይጣን በደንብ እየተጫወተባቸው የሸይጣን አምባሳደሮች ሆነዋል። ሁሉንም ማለት አይደለም። ምን ይላሉ ከፊል ሴቶች? አላህ ይጠብቀንና ሁሌ ስለ ወንድ ነው ወይ የሚወራው ኢላ አኺሪህ ይላሉ። ወንድ ልጅ እስላም እንደዚህ አርጎት ይላሉ አፋቸው ሞልተው። አላህ ይጠብቀንና እኛ ወንዶች አንድ ቦታ ላይ ጀነት በእናት እግር ስር ነው ሲባል አይ በዚህ ዘመን ያሉ ሴቶች እኮ ደካማዎች ናቸው፣ ስንት ወንዶች አሉ ለቤታቸው የሚለፉ ምናምን ብለን ሸሪዓን ተቃውመን እናውቃለን። ከወንዶች ሰምታችሁ አይታችሁ ታውቃላችሁ? ያውም በዚህ ዘመን ብዙ ብኩን ሴት ከመኖሩ ጋር ምንድነው የምንለው? አዎ አላህና መልእክተኛው ስለናት የፈረዱትን ከነሱ በላይ የሚያውቅ የለም እኛ ተቀብለናል እንላለን። ሴቶቹ ይሄን አይቀበሉም። ሴቶቹ ማንነው መፈላሰፍ የሚፈልጉት? እስላም ላይ ያሉ ነጥቦችን እያነሱ የሸይጣንን ስራ እያስፈጸሙ ነው ያሉት። ሴት ልጅ የሸይጣን መጫወቻ የምትሆነው የወር አበባ በሽታ መጫወቻ የምትሆነው መቼ ነው? ሳታገባ። ወንድ ዳበስ ሲያረጋት ስንቷ ሴት ጀርባዬ ታመመ ወገቤ ተቆመጠ የምትል ጠቅላላ የሀይድ ጊዜ ወንድ ሲነካት ነው አይደለም? ደስታ በደስታ ሆና ፌሽታ በፌሽታ ሆና ልጆቿን ባጠባች ቁጥር ማንም ወንድ ሴት ልጅ ለራሷ ሲል አክብሯት አያውቅም። ከጥንትም ማለት ኢስላም ቢያከብራት እንጂ ልክ ስታገባ ግን ውበቷ እየደከመ ይሄዳል፣ ክብሯ እየጨመረ ይሄዳል። ምን ከሞላችበት የአላህ ባሪያ ከሆነች። የትኛው ወንድ ነው እቺን ያለቀች ዕቃ እንቀይራት ሲል ሰምታችሁ ታውቃላችሁ? ሚስት የሚለው ስሟ ተቀይሮ የልጆቼ እናት የሚል የክብር ስልጣን የተሰጣት የትም ብትዞር ማታገኘው በሐላል ስትወልድ ነው አይደለም? ዛሬ ሴቶች ደፍረው ሚዲያ ላይ ወጥተው ምን እስኪሉ ድረስ ብቻዋን የምትኖር ሴት ናት ደስተኛ። ብቻዋን የምትኖር ሴት የሰይጣን መጫወቻ ናት። ሴት ልጅ በወንድ ከለላ ስር ብቻና ብቻ ነው ሆና ልትኖር የሚገባት። ይህን ሴቶቻችን አምነው ለወንዶች አላህ የሰጣቸውን ቦታ አውቀው ውጠው አምነውበት ተቀብለውት ደስ ብሏቸው ነው ሊኖሩ የሚገባው። አላሁ ስብሓነሁ ወተዓላ አርሪጃሉ ቀዋሙነ ዐለ ኒሳእ፣ ወንዶች በሴቶች ላይ እኮ አላህ የበላይ አድርጓቸዋል አለ። በዚህ ይጠራጠራል? እኩልነት እያለ የሚያወራ ሰው ወላሂ መሀይም ነው። በምንድነው እኩል የምንሆነው? እኩል ባላደረገን ጉዳይ ላይ እኩል እናድርግ ማለት እነዚህን ሰዎች እነሱን ወደ ጥፋት መገፋፋት ነው። ሴቶች ከወንዶች እኩል ሊሆኑም አይችሉም፣ ሆነውም አያውቁም፣ ለወደፊትም ሊሆኑ አይችሉም። ስለዚህ ሴቶች አደብ ሊይዙ ይገባቸዋል። ወንዶችም ደግሞ አጉል እስቲ የልባችሁን አውሩ እስቲ እንስማችሁ በሚል መልኩ ሸሪዓን ያልገጠመ ወሬ ሲያወሩ እስኩቲ ያ ኡኽታ፣ አንቺ ሴት ነሽ አደብ ይኑርሽ፣ እስኩቲ ዝም በይ፣ እኔም ዝም ልበል። አላህና መልእክተኛው ካሉት ውጪ ካወራን ፋውል ውስጥ እንወድቃለን። አሁን የተነገረው ንግግር እነሱ በእንግሊዝኛ ያወሩት ፋውል ነው አይደለም? ወንድ ልጅ ትዳር ውስጥ እንኳን ሆኖ ሊበሳጭ ይችላል አይችልም? ይችላል። መቼ? አላህን ፈሪ ሴት ካላጋጠመችው። ያገባ ሁሉ ይደሰታል ያለው ማን ነው? ቦርጭ በማውጣት ነው እንዴ የትዳር መለኪያው? ገንፎ በመብላት ፍርፍር በመብላት ነው እንዴ? አይደለም። ስንት ምርጥ ሙያ ኖሯት ግን እሳት የሆነች ሴት አለች የለች? የአላህን ሐቅ ማታሟላ ሴት አለች የለች? ስለዚህ ከመናገራችን በፊት በተለይ ሚዲያ ላይ የሚወጡ ሰዎች አላህ ሊፈሩ ይገባቸዋል። ከወጡ እንኳን ዱንያዊ በሆነ ጉዳይ በሚዳኝ ሃይማኖት ላይ ገብተው ኢስላምን የሚጋጭ ነገር ስለሚናገሩ ማለት ነው። ወደ መጨረሻ ነጥብ እየደረስኩ ነው።
ለሞት መዘጋጀት የተባለው ጉዳይ አንደኛ ቢተውበቲን ነሱህ በንጹህ ተውበት ነው ልንዘጋጅ የሚገባው እንል ይሆናል። ዛሬ እኮ ላይ ምርጥ ነበረ ከመስጂድ አልወጣሁም ደና ቦታ ነው ያልኩት ስለዚህ አስተግፊሩላህ የሚባለው ሊዘልል ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰላትን ጨርሰው የእሳቸው ሰላት ሸይጣን ማይወሰውሰው እሳቸውን የመሰለ ሰው ሰግዶት ሲያበቃ ሲጨርሱ ምን ያደርጋሉ? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ትርጉሙ ማለት ምን ማለት ነው? አጥሉቡል መግፊራ ሚነል ገፋር ምህረተ ብዙ ከሆነው ጌታ ምህረትን እለምናለሁ ማለት ነው። ዛሬ ግን እኛ ተውበት ለማድረግ የሆነ ወንጀል ስንሰራ ነው ምን ምናስበው ተውበት ላድርግ በቃ ምንለው። አላህም በስነ ስርዓት አለማምለኩ ራሱ ተውበት ስለሚፈልግ አንድ አላህም በትክክል አምልከነው ራሱ ደግሞ ከአምልኮ ቀጥሎ ምን ስላለ የመተናነሻ ጌታዬ ሆይ ተቀበለኝ አጓድዮ ይሆናል አንተ በፈለከው መንገድ አልሰራሁትም ብሎ መዋደቃል። ከዛስ ኢላ መን አተላህ ቢቀልቢ ሰሊም ንጹህ ልብ ይዞ ጌታውን የተገናኘ ሲቀር ስላለ ንጹህ ልብ ከሸክ ከኒፋቅ ከሂስድ ከክፉ ነገር የጸዳች ልብ ይዘን መገናኘት አለብን። እነዚህ መስፈርት ያሟሉ ሰዎች ሞት ለነሱ ያሰጋል ወይ ነው? አያሰጋም። አሁንም ከአነስ ኢብኑ ማሊክ ተይዞ የአላህ መልእክተኛ ሞት አፋፍ ላይ ሆነው በጣም በከበዳቸው ጊዜ ሰከራተል መውት ራሳቸው ምናምን ወላሂ አሉ በጌታዬ ይሁንብኝ ኢነ ሊልመውት ለሰከራተ ለሞት እኮ ስካር አለው። እንግዲህ እሳቸውን እንዲህ ካረገ እኛ ምን ሊያደርግ እንደሚችል እኮ መሳል። ፋጢማ ልጃቸው ገባች ምን አለች? ወከርባ አባ አለች ወየው ያባቴ መከራ አለች። ውሃ ይቀርብላቸዋል እጃቸውን ይነክሩና ፊታቸው ላይ ያረጉታል። ትኩሳቱ ትንሽ መለስ ሲልላቸዋል አሁንም በጨርቅ ይነክራሉ ምን እስኪሆን ድረስ ትኩሳቱ ኃይለኛ ሆኖ ሰከራተል ሞት እየወሰደ ሲመልሳቸው የእሳቸው መልስ ምን ሆነ? ለይሰ አላ አቡኪ ከርቡ بعد اليوم ከዛሬዋ ቀን በኋላ እኮ በአባትሽ ላይ መከራ የለበትም አይዞሽ አላት። ምክንያቱም ምድር ላይ ሲሰቃዩት ነበር። ከዛ አልፎ ደግሞ ሞት አፋፍ ላይ ሆነው ምን ያህል ሰከራተል ሞት ሲያሰቃያቸው ስታይ ወይኔ አባቴ መከራ አለች። የእሳቸው መልስ ምን ሆነ? በአባትሽ ላይ ከዚህ በኋላ መከራ የለበትም ማለት። ለምን? ወለልአኺረቱ ኸይሩን ለከ ሚነል ኡላ። ለዛ ነው ወለልአኺረቱ የሚቀጥለው ዓለም እኮ ኸይሩን ለከ ላንተ በላጭህ ነው ሚነል ኡላ ካለህበት ዱንያ። አቡበክር ስዲቅ ረዲየላሁ ዐንሁ እና አቡ ሰዒድ አልኹድሪ ብዙ ሷሃባዎች በተሰበሰቡበት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንዲት ነገር ተናገሩ። ምን ሲሉ? ኢነላህ ኸየረ ዐብደን በይነ ዱንያ ወማ ዒንደሃ። አላህ አንድን ባሪያ አስመረጠው ከዱንያና እሱ ዘንድ ካለው። ፈኽታረ ማ ዒንደህ ባሪያው አላህ ዘንድ ያለውን መረጣ። ስም አልጠቀሱም እሳቸው። ያ ሁሉ ሰው በተሰበሰበበት አቡበክር አለቀሰ ድምፁን አውጥቶ ፈደይናከ ቢአባኢና ወኡመሃቲና ያ ረሱላላህ፣ አንቱ የአላህ መልእክተኛ ሆይ አባቶቻችን እናቶቻችን ቤዛ ይሁንልዎትና አላቸው። እሳቸው እንደሆነ ሊሞቱ የተመረጡት ስለገባው። ከዛ አቡ ሰዒድ ምን ይላል? انظروا هذا الشيخ አልነ እዩት እስቲ ይህን ሽማግሌ ሰውዬ ነቢዩ ሰለላሁ ዐለይሂ ወሰለም ባሪያን አስመረጠው ይላሉ ከዱንያና ከሚቀጥለው ብለው፣ እሱ ደግሞ አባት እናቶቻችን ፊዳ ይሁንልዎት ብሎ ያለቅሳል። ከዛ በኋላ ልክ የነቢዩ ሰለላሁ ዐለይሂ ወሰለም ሞት መሆኑ ዘግይቶ ሲገባቸው እና አቡ ሰዒድ ምን አሉ? አቡበክር ሁወ አዕለመና አሉ። አቡበክር ማለት ከኛ ሁሉ በላይ እኮ የሚያውቅ የነበረ ሰው ነው። ለዛ ነው ልክ ሲሞቱ እሱ ቦታው ላይ አልነበረም። ከሌላ ቦታ የእሳቸው ሞት ተነገረው። መጣ አያቸው፣ ፊታቸውን ገለጠና በዚች በሁለት ቅንድባቸው መካከል ግንባራቸውን ሳለ። ጠብተ ሐየን ወመይተን አላቸው። በህይወት ዘመንም ሞተው መልካም ይሸቱ ነበር አላቸውና ምን አለ? ላ የጅመዑ አለይከ መውተተይን፣ በእርሶ ላይ አላህ ሁለት ሞትን አይደርብቦትም አላቸው። የዱንያዋን ሞት ጨርሰሃታል፣ ከዚህ በኋላ ህይወት ነው አላቸው። ስለዚህ አማኝ ሆኖ ተዘጋጅቶ መጠበቅ እንጂ ወንድሞቼ ለማንም የማይቀር ነው። ሰዓድ ኢብኑ ሙዓዝን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የመዲና ሰው ነው፣ በጣም ታላቅ ሰው ነው። ልክ ቀብር ውስጥ ሲገባ ሱብሃንአላህ አሉ። ለምንድነው ሱብሃንአላህ ያሉት ተባሉ? መሬት እኮ ማቀፍን አቀፈችው አሉ። የአንድ ጎን አጥንቱ ወደ ሌላ ጎኑ ተላለፈበት አሉ። ከዛም ደግሞ መልሳ ለቀቀችው አሉ። ከዚህ ጉዳይ በመሬት ከመታቀፍ ነፃ የሚወጣ ሰው ቢኖር ኖሮ ሰዓድ ነፃ ይወጣ ነበር አሉ። ሰሂህ ነው ሐዲስ። በምን የተነሳ ነው እንዲህ ያሉለት?
ሐዲሱ ሙሉ ቆርጬ መሃል ላይ አምጥቻት እንጂ አሁን የነገርኳችሁ እሱ ሲሞት አሉ እንግዲህ እኛ እናይም ባይናችን ሷሃባዎችም አላዩ ነብዩ ናቸው ወህይ ማይያያቸው የመሰከሩለት 70,000 መላእክት እሱን ለመቅበር ወረዳሉ ስንት 70,000 አላሁ አክበር የሷሃባዎች ቁጥር ያኔ ደርሶ ነበሩ 70,000 ነው እኮ መዲና ውስጥ ነው የተከሰተው አይደል 70,000 መላእክት እሱን ለመቅበር ወረደ አንድ ትልቁ የአላህ ፍጡር አርሽ ተንቀጠቀጠለታሉ ሁለት ይሄ ሁሉ ከመሆኑ ጋር ምን አሉ በመሬት ጭምቅ መደረግ ቢቀር ኖሮ ለሰዓድ ይቀርለት ነበር አሉ ግን ለሱም አልቀረም ከዛ ግን ተለቀቃሉ አሁን ጥያቄው ምንድነው እኛ ከሚለቀቁት ነን ወይስ በዛው ተጨምቀን ምን ቀርሆነን ወንድሞች ያስፈራል አያስፈራ ይሄንኑ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በህፃን ልጅ ደግሞ ተናገሩ ህፃን ልጅ ሞተና መዲና ውስጥ ያ ህፃን ልጅ ቀብር ውስጥ ሲገባ ምን አሉ በመሬት መጨመቅ ቢቀር ኖሮ ለዚህ ህፃን ልጅ ይቀርለት ነበር አሉ ህፃኑ እንኳን ተያዘ ስለዚህ ሁሉ ትኩረታችን ሊሆን የሚገባው ዱንያን መዝራአቱ ለልአኺራ የአኺራ ቤታችንን መንገነባባት ብቻ እናድርጋት እንጂ አኺራ የተባለችው ጉዳይ አትቀርም ዛሬ እዚህ የተሰበሰብነው ሰዎች በተቀላላ በተራ ወደድንም ጠላንም لا يستأخرون ساعة عندم ساعة مزقية የለም ولا يستقدمون ኑሮ መሮኛል ደሞ ብትል ራሱ ወደፊት አይደረግልህም ሞት اذا جاء اجل ቀንህ በደረሰ ጊዜ ያኔ ተወሰዳለ ሐሰን አልበስሪ ረሂመሁላህ ምን ይላሉ አንድ ሰው በሱና በአደም አለይሂ ሰላም መካከል አባቱ ከሌለ በህይወት ይወቅ የሚቀጥለው እሱ ነው ያውም እኮ ተርታ የሚባል ነገር እኮ የለም ግን አባትህ ከሌለ አባትህ አንተን ወልዶ ሄዳር ለአንተ ደግሞ የሚቀጥለው ተራ አንተ ደግሞ ምንም ሳትወልድ ልትሄድ ትችላለህ ይሄው ባሳለፍነው ሐዲስ ላይ ወጣት እንኳን ሞቷል አሁን ምንድነው ከሞት በኋላ ላለው ጉዳይ መዘጋጀት እንዴት ሆኖ መዘጋጀት በቀን 5 ጊዜ ሰላት ተደንግጓል በቀን 2 ጊዜ መላእክቶች ይመላለሳሉ ወደ ሰማይ ቤት አላህ ስለኛ ጉዳይ ሊጠይቃቸው ስለኛ ስለደካማዎቹ كيف تركت عبادي ባሪያዎቼን በምን ሁኔታ ትታችኋቸው መጣችሁ ወጀድናሁም ትላንትናኮ አሱር ላይ ስንተካ በአሱርና በሱቢ ላይ ነው መላእክቶች የሚተካኩት የኛን ስራ የሚመዘግቡት በእኛ ላይ የተመደቡት ወጀድናሁም ስናገኛቸው አሱር ላይ ወሁም ይሰሉ ሰላት እየሰገዱ ነበር ተረክናሁም ጧት ደግሞ ተቀይረን ወዳንተ ስንመለስ ራሱ እየሰገዱ ነው ያገኘናቸው ጀማዓ ሰላት ሁለተኛ ውሏችን ራሱ አሁን ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ሰው በኖርበት ሁኔታ ይሞታል በሞተበት ሁኔታ ይቀሰቀሳል የት ጋር ነው ምንውለው ነው አሁን እዚህ መስጂድ ውስጥ መሬት መንቀጥቀጥ መጣም በል መስጂድ ውስጥ ሞተን ተገኘንም በል ስራ ቦታችን ከሆነ ሞተን ተገኘንም በል ማይረባ ቦታ ቁማር አሁን ይሄ ቤቲንግ ጫት ቤት ጆተኒ ከረምቡላ ዝሙት ቤት የመጠጥ ቤት አንዳንድ ምስኪኖች ደግሞ አሉ ጓደኛዬ ክርስቲያን ነው በጣም ነው የሚመቸኝ እሱ ቢራውን እኔ ሚሪንዳዬን ይዤ ቁጭ ብለን እኮ እናወራለን ዋሻው ሚሉ አሉ መጀመሪያውኑ አንተ ሚሪንዳና ቢራ ምን አገናኛቸው ሚሪንዳና ቢራ ቤቱ ራሱ እኮ አይገናኝ ነብዩ ሰለላሁ ዐለይሂ ወሰለም ጠረጴዛ ላይ መጠጥ የሚቀርብበት ጠረጴዛ ላይ እንዳትታደሙ ነው ያሉት ቶ አይደለም አንተ አብረ ቁጭ ብለ ቺርስ ምናምን ይያልክ እንዴት ነው ይያልክ እኔ እኮ ሙስሊም ነኝ ሚሪንዳ ነው የምጠጣው ይባላል አይባልም በዚህ ሁኔታ ሞት ቢመጣ ስትቀሰቀስ አጠገብህ ቢራ ያዘ ሰው ሆኖ ያምራል አያምርም ይሄ እኮ ሱኡል ኻቲማ የመጥፎ አጨራረስ ማለት ይሄ ነው መሄዳችን አይቀርም ላቡድ ምን ሄድበት መንገድ እንዲያመር ግን እኛው ነው ሐላፍትና የተሰጠው ለማን ለኛ ቁጥር 1 ዱአ اللهم احسن عاقبتنا الله አጨራረሳችን አሳምርልን ሁለተኛ ኩራት የተባለው ጉዳይ ምንን ይዘጋል ኻቲማን ያበላሻል በውስጥህ ያበቀልካት ኩራት የሆነ ቦታ ላይ ጠልፋት ጥላለች ሐቅ ሲመጣ ማትቀበል ከሆነ መጨረሻ ላይ ገደል ትገባለህ ሶስተኛ መጥፎ ጓደኞቻችንን ሙሉ ለሙሉ መራቅ በእኔኮ ፈታ ያረጋኛል እሱ ጋርና አዛን ሲል ደግሞ ከቻ ይላለው እዚህ ቋንቋው ሁሉ እኮ ተበርዟል ፈታ ማለት ምን ማለት ነው መፈታታት ማለት ነው አይደል ብሎን ምን ያረጋል ይፈታታል አይደል ያ ጓደኛው መጥፎ ጓደኛው ምን ያረጋዋል ደህና የነበረው ልጅ ጭዌ ይለዋል ጫው ምናምን ጭዌ ማለት ከዛ ያስገባለታል
ውስጡን በጆሮ አስገብቶ ልቡን ሸርሽሮ በጠረባ ብሎ በቀን ዜሮ ያረጋውና ኸይሮች ይደብሩታል። ከዛ በኋላ ና ሲባል ቆይ ሂዱ መጣው ደርስባቸዋለሁ ሚሉ ሰዎች አሉ የሉ? ድሮ ግን እንደዚህ ይሉ ነበር። ከእነንትና ጋር መግጠም ሲጀምሩ ሂዱ ይላሉ። ራሳቸውን ወደ ኋላ እያስቀሩ ወደ እሳት መሄድ ስለሚፈልጉ። አቡ ጣሊብን ጉድ የሰራው ማን ነው? የነብዩን ሐቀኝነት እኮ ያቅ ነበር። እንዴት በዛ በኬላው ሰዓት አልሰለመም? እነዛ መጥፎ ሰዎች መጡና ከአባቶች መንገድ ልታፈነግጥ ነው አሉት። ከነማ መንገድ? ከአባቶች መንገድ። የአባቴን መንገድ ተከትያለሁ ብሎ ሄደ። 3 አየናር። 4ኛ በድብቅ የሚሰራ ወንጀልን እንጠንቀቅ። በድብቅ ስትሰራት የነበረችው ወንጀል አመል ትሆናለች፣ ባህሪ ትሆናለች። በዛ ሁኔታ ሞት መጥቶ ያፍሳል። ሰው ፊት ሌላ በድብቅ ሌላ የምትሆን ከሆነ ኻቲማው በጥሩ መንገድ ይሆናል ወይስ የድብቁ ህይወትህ ብቅ ብሎ ተዋርደህ ትሞታለህ? ስለዚህ የድብቅ ወንጀል ውስጥ የገባን ሰዎች ተውበት እናድርግ። የድብቅ ወንጀልን ለመተው ደግሞ ከሚረዱ ነገሮች ውስጥ አንዱ፣ ምክንያቱም ብዙ ነገር አሁን እየተበላሸ ስለሆነ ሰዎች ስልካቸው ሀታ ተውት ያላገቡትን ያገቡ ሰዎች ራሱ ቴሌግራሙ በሆነ ሎክ አንተ ስታይ ጌም እየተጫወተ ነው ወይ የምትለው እንዲ እየዘጋው ነው። እሱ ነው የሚያውቀው፣ ሚስቱ እንዳታየው። ሚስትም ደግሞ ዋትስአፑን በሌላ ኮድ ትዘጋዋለች። በሌላ እንደ የፋብሪካው ባለቤት ራሱ ያን ኮድ ያገኘዋል ወይ እስኪባል ድረስ። ሲያገቡ ስልክ የሚቀይሩ ሴቶች አላያችሁ? ሲያገቡ መስመር የሚቀይሩ ሴቶች አሉ የሉ? አሉ። ለምን? ከዛም ፋይል ትከፍትና ካገባች በኋላ ደውለው በኋላ ነገር ቢያመጡስ ሰፈር ምትቀይር። ከዚህም ጋር እኮ ጨዋታ ይላል። ትዳር ሲጀምር እንደ በቁም ነገር እኮ የተዋወቀቻቸው ሰው ብትሆን ጉዳዩ ካልተሳካ ራሱ አግብቻለሁ ከዚህ በኋላ እንደዚህ ነገር ሲሪየስ ነው አይደል የሚሆነው። ሌላ ዓላማ ውስጥ የገባች እህት እንደነበረች ግን የምታውቀው ኒካህ ልታደርግ ስትል ሲም ይጣላል። አዲስ ህይወት ኢባደላህ። አላህ እንዲህ በቀላል የሚሸወድ ጌታ አይደለም። ሲምህም ዲሊት ብታደርገው እነ ቴሌግራም እነ ትሩ ኮለር እነ ምናምን ላይ ሚውቹዋል ፍሬንድ ምናምን በሚባል ያው አጠቃቀሙ የሚያውቁ ሰዎች ያውቁታል። ከገባሽበት እህቴ ታድነሽ የድሮ ፋይልሽ መጅረጥ ተደርጎ ይወጣል። ለነጆኒ ለነምን የላክሽው ፎቶ ካገባሽ በኋላ ከችላል። ምን አለች ልጅቷ? ስዕል ያለበት ሜሞሪ ጠፍቷል፣ ያን ሜሞሪ እንዳያስገኝብኝ ነው መከጅለው አለች። በሜሞሪ ሲጀምር ምን ሊደረግ ተያዘ? ቃሉን እኮ መጥራት ስለከበደኝ ነው። መስጂድ ውስጥ የሆነ ምስሉ ያለበት ሜሞሪ ፍላሽ ጠፍቷል። በህይወቴ ጌታ የምለምነው ያ ፍላሽ እንዳይገኝ ነው አለች። ለምን ተያዘ ሲጀምር? የራቁት ፎቶ የሙስሊም ሴቶች ምን ሊያረጉ ያዙት? እስቲ አላህ ያሳያችሁ። አላህ ሰትሮላት ሲያበቃ ደግሞ ሚዲያ ላይ ቀርባ የኔ ምኞት ያ ነገር እንዳይገኝ ነው ትላለች። አግኙልኝ እኮ ይመስላል። የሚያሳዝነው አሁን ይሄን ሌሎች ቢሰሩት አይ ክርስቲያኖች እንደው እኮ እየዘቀጡ መጡ እንላለን። እየዘቀጠን የመጣ ነው እኛ ነን። ልጆቻችን አውሬ ሆነው የሚባልና ማይባል ሳያውቁ ሲጀምር እንዴት በሜሞሪ ተቀረጸ? እንዴት በፍላሽ በሜሞሪ እንዴት ምስልን የሚያክል ያው ምራቁትን የሚያክል የሆነ አካል እንኳን ቢከፈትበት እንዴት ተያዘ? አላህ ሰትሮላታል። አሁንም ይሰትርላት፣ አላህ ይመልሳት። እህቶቻችንን በጠቅላላ አላህ ወደ ቅኑ መንገድ ይምራቸው። ድሮ እኮ ይሄ ድፍረት አልነበረም። አሁን ምንም አይመስላቸው። አሁን እነዚህ ሰዎች አሁን እየቀለዱ ነው አይደል? እየቀለዱ እኮ ነው በአኺራ። ስለዚህ እውነተኛ ተውበት እንተውበት። ይሄ ወንጀልን መዳፈር ነገም ያመጣብንን ነገር አናውቅም። ወንጀል አሁን በቀላሉ እየተሰራጨ ማህበረሰቡ እንትና እኮ ፋውል ሰርቶ ምናምን። እግር ኳስ ላይ ፋውል ማለት ቢጫ ያሰጣል። በሸሪዓም እኮ ፋውል ስትሰራ ምን ያስመዘግባል? አያስመዘግብም። በቃ ቀላል ነገር ተደርጎ ታየ። የሆነ እንግሊዝኛ ቃል ይጨመርበታል ወንጀሉ። ቺኳን እኮ ጭው ያርጓት ምናምን እንደዚህ እሷ ደግሞ ሸርተቴ ገብቶላት ምናምን። ብዙ ነገሮች ተቀየሩዋል አልተቀየሩም? ከባባዱ ነገር እያወረዱ ምን ያደርጉታል? ያራዳ ቋንቋ ይሰጠውና ቀላል ያደርጉታል። አላህ ግን ምን አለ? ተሕሰቡነሁ ሀይነ ወሁወ ዒንደላሂ አልዓዚም።
እናንተ ዘንድ ቀላል ነገር ነው ብላችሁ ትገምታላችሁ። አላህ ዘንድ ግን በጣም ከባድ ነገር ነው። ሁሉ ነገር ይመዘገባል ወንድሞቼ። በኋላ የቂያማ ቀን ማልቀሳችን ጥቅም የለውም። ዛሬ ነው ከተማከርን ከተቆረቆርን ልንቆረቆር የሚገባን ዛሬ ነገ አይደለም። አላህ ይመልሰን። አላህ መጨረሻችንን ያሳምርልን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።